የሉቃስ ወንጌል ምዕራፍ 10። ከዚህም በኋላ ጌታ ሌሎቹን 70 ሾመ፣ ሁለት ሁለትም አድርጎ እርሱ ሊሄድበት ወዳለው ከተማና ስፍራ ሁሉ በፊቱ ላካቸው። አላቸውም፣ መከሩስ ብዙ ነው፣ ሰራተኞቹ ግን ጥቂት ናቸው። እንግዲህ የመከሩን ጌታ ለመከሩ ሰራተኞች እንዲልክ ለምኑት። ሂዱ፣ እነሆ እንደ በጎች በተኩላዎች መካከል ልካችኋለሁ። ኮረጆም ከረጢትም ጫማም አትያዙ፣ በመንገድም ለማንም እጅ አትንሱ። ወደምትገቡበት ቤት ሁሉ አስቀድማችሁ ሰላም ለዚህ ቤት ይሁን በሉ። በዚያም የሰላም ልጅ ቢኖር ሰላማችሁ ያድርበታል፣ አለዚያም ይመለስላችኋል። በዚያም ቤት ከእነርሱ ዘንድ ካለው እየበላችሁና እየጠጣችሁ ተቀመጡ፣ ለሰራተኛ ደሞዙ ይገባዋልና። ከቤት ወደ ቤት አትተላለፉ። ወደምትገቡባትም ከተማ ሁሉ ቢቀበሏችሁ ያቀረቡላችሁን ብሉ። በእርሷም ያሉትን ድውዮችን ፈውሱና የእግዚአብሔር መንግሥት ወደ እናንተ ቀረበች በሏቸው። ነገር ግን ወደምትገቡባት ከተማ ሁሉ ባይቀበሏችሁ ወደ አደባባዩ ወጥታችሁ ከከተማችሁ የተጣበቀብንን ትቢያ እንኳን እናራግፍላችኋለን፣ የእግዚአብሔር መንግሥት ግን ወደ እናንተ እንደቀረበች ይህን ወቁ በሉ። እላችኋለሁ በዚያን ቀን ከዚያች ከተማ ይልቅ ለሰዶም ይቀልላታል። ወዮልሽ ኮራዚን! ወዮልሽ ቤተሳይዳ! በእናንተ የተደረገው ተአምራት በጢሮስና በሰዶም ተደርጎ ቢሆን ማቅ ለብሰው በአመድ ተቀምጠው ከብዙ ጊዜ በፊት ንስሐ በገቡ ነበር። ነገር ግን በፍርድ ከእናንተ ይልቅ ለጢሮስና ለሲዶና ይቀልላቸዋል። አንቺም ቅፍርናሆም እስከ ሰማይ ከፍ አልሽን? ወደ ሲኦል ትወርጃለሽ። የሚሰማችሁ እኔን ይሰማል፣ እናንተንም የጣለ እኔን ይጥላል፣ እኔንም የጣለ የላከኝን ይጥላል። 70ም በደስታ ተመልሰው ጌታ ሆይ አጋንንትስ እንኳን በስምህ ተገዝተውልናል አሉት። እንዲህም አላቸው፣ ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁ። እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ፣ የሚጎዳችሁም ምንም የለም። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ። በዚያን ሰዓት ኢየሱስ በመንፈስ ቅዱስ ሐሴት አደረገና የሰማይና የምድር ጌታ አባት ሆይ ይህን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥህላቸው አመሰግናለሁ። አሁን አባት ሆይ ፈቃድህ በፊትህ እንዲህ ሆኗልና። ሁሉ ከአባቴ ዘንድ ተሰጥቶኛል። ወልድንም ማን እንደሆነ ከአብ በቀር የሚያውቅ የለም፣ አብንም ማን እንደሆነ ከወልድ በቀር ወልድ ሊገለጽለት ከሚፈቅድ በቀር የሚያውቅ የለም አለ። ወደ ደቀ መዛሙርቱም ዘወር ብሎ ለብቻቸው የምታዩትን የሚያዩ ዓይኖች ብፁዓን ናቸው እላችኋለሁና፣ እናንተ የምታዩት ብዙዎች ነቢያትና ነገስታት ሊያዩ ወደዱ አላዩምም፣ የምትሰሙትንም ሊሰሙ ወደው አልሰሙም አለ። እነሆም አንድ ሕግ አዋቂ ሊፈትነው ተነስቶ መምህር ሆይ የዘላለም ሕይወት እንድንወርስ ምን እናድርግ አለው። እርሱም በሕግ የተጻፈው ምንድን ነው? እንዴትስ ታነባለህ አለው። እርሱም መልሶ ጌታ አምላክህን በፍጹም ልብህ በፍጹም ነፍስህም በፍጹም ኃይልህም በፍጹም አሳብህም ውደድ፣ ባልንጀራህንም እንደራስህ ውደድ አለው። እውነት መለስህ፣ ይህን አድርግ በሕይወትም ትኖራለህ አለው። እርሱ ግን ራሱን ሊያጸድቅና ወዶ ኢየሱስን ባልንጀራዬስ ማን ነው አለው። ኢየሱስም መልሶ እንዲህ አለ፣ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎች እጅ ወደቀ። እነሱም ደግሞ ገፉት፣ ደበደቡትም፣ በሕይወትና በሞት መካከልም ትተውት ሄዱ።
ድንገትም አንድ ካህን በዚያ መንገድ ወረደ። አይቶትም ገለል ብሎ አለፈ። እንዲሁም ደግሞ አንድ ሌዋዊ ወደዚያ ስፍራ መጣና አይቶት ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶትም አዘነለት። ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍስሶ አሰራቸው። በራሱ አህያም ላይ አስቀምጦት ወደ እንግዶች ማደሪያ ወሰደው፣ ጠበቀውም። በማግስቱም 2 ዲናር አውጥቶ ለባለቤቱ ሰጠና ጠበቀው። ከዚህም በላይ የምትከስረው ሁሉ እኔ ስመለስ እከፍልሃለሁ አለው። እንግዲህ ከነዚህ 3ቱ በወንበዴዎች እጅ ለወደቀው ባልንጀራ የሆነ ማንኛው ይመስልሃል? እርሱም ምሕረት ያደረገለት አለ። ኢየሱስም ሂድ አንተም እንደዚሁ አድርግ አለው። ሲሄዱም እርሱ ወደ አንዲት መንደር ገባ። ማርታ የተባለች አንድ ሴትም በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትተወኝ አያግድህምን? እንኪያስ እንድታግዘኝ ንገራት አለችው። ኢየሱስም መልሶ ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወኪማለሽ። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምም መልካም ዕድልን መርጣለች፣ ከእርሷም አይወሰድባትም አላት።